እኔ አማራ የሆንኩት የምርም ተፈጥሯዊ አማራ ስለሆንኩ ነው። ወደ አማራ ፖለቲካ የገባሁትም ማንም አስገድዶኝ ወይም ገፍቶኝ አሊያም ጎትቶኝ አይደለም። አማራ ስለሆንኩ አማራነቴ ስለተጠቃ ይህንን ጥቃት መመከት ግዴታዬ መሆኑን ነፍስያዬ ስለነገረኝ ብቻ ነው። የብሔርተኝነት ትግሉንም የጀመርኩት ካብንም ከቤት አማራ ምስረታ በፊት ነው። ሊያውም እንደ ዛሬው አንበሳው ጀግናዬ እያለ የሚያሞግሰኝ አሊያም ጎጃሜ እያለ የሚናከስ ሳይኖር ለብቻዬ አማራ ሆኜ በወያኔ ደህንነቶች የታሰርኩ እየተፈታሁና እየተደበደብኩ ብዙ ዋጋ ስከፍል ኖሬያለሁ። ዋጋ የከፈልኩት ለራሴ ማንነት ስለሆነ አልመጻደቅበትም። የሚገርመው አሁን እንዲህ ከሚሊዮኖች ጋር ከመሆኔ በፊት አማራ ነኝ እያሉ በወያኔ ደህንነቶች ፍዳይን ስበላ የራሴው ሰዎች ደግሞ የወያኔ ሰላይ እያሉ ይከሱኝ ነበር። አብረን ብዙ ስራዎችን የሰርተን የጋራ ስራችንን ለንግድ ያዋሉ ሰዎች በጋራ ተመካክረንና ተስማምተን ለተልኮ የመሳካት ሽፋን ያደረኳቸውን ፕሮፓጋንዳዎች ዛሬ ለከንቶች ክስ ማስረጃነት ሲያቀብሉ ይውላሉ። አማራነታቸውን አሽቀንጥረው ዛሬ የሰፈር ንጉስ ለመሆን የሚፈራገጡት እነዚህ ሰዎች እኮ የሰኔ 15 ክስተትን ተጠቅመው በጥቅሉ አማራነት ላይና በግል ምን ላይ የፈጸሙት ነውር ተዘርዝሮ አያልቅም። የተውነው ለአማራ አንድነት ብለን ነው። ለታሪክ መማሪያ ይሆን ዘንድ ግን አንድ ቀን እውነቱን መጻፊ አይቀርም። የሰፈር ንጉስ ለመሆን የሚጋጋጡት ወበከንቶች ታዲያ ካደረሱብን መጠነ ሰፊ ግፍ በኋላ እንደነሱ በጭቃ እንድንዋኝ ቢፈልጉም ከአማራነታችን ማማ ወርደን በመንደር አመድ ለመንከባለል የልቡና ውቅራችንን አልፈቀደምና እጅጉን ተበሳጭተው ሁሉን አቀፍ ጉንተላዎችን ቢያደርጉም ፈጽሞ አልተሳካላቸውም። መቼውንም አያሳካላቸውም። ለአማራ ከጎጃሚው በላይ ጎጃም ርስቱ ነው። ለአማራ ከጎንደሬው በላይ ጎንደር መናገሻ ምድሩ ነው። ለአማራ ከወሎየው በላይ ወሎ መነሻ ማህፀኑ ነው። ለአማራ ከሸዋው በላይ ሸዋ የመኳንንትነቱ ምንጭ ነው። እና ማን ነው በርስቴ ከዚህ መለሰ ያገባህም የሚለኝ? ማንስ ነው ከኔ ከአማራው በላይ ስለ አማራ ርስቶች ባለቤት ነኝ ባይ? ስለ አማራ የምጽፈው በደረስኩበት የእውቀትና እውነት ልክ ነው። ስለ አማራ የምታገለውም በመረዳቴ ወሰን ልክ ነው። የምታገለውም እውነት በምለው በማውቀው ልክ ለአማራ ይበጀዋል ብዬ በተሰማራሁበት የትግል ዓላማ ነው። በእኔ ምክንያት አማራነት እንዲጎዳ አልፈልግም። ያመነኝ ህዝብ፣ በጸሎት የሚያስበኝ ህዝብ፣ የጋራ ህልም አለን ያሉ ወንድሞችና እህቶች በእኔ ስንፍና ምክንያት አንገት እንዲደፉብኝ አልሻም። አንገት ለማስደፋትም መንደሬዎች ምን ዋሏቸው? የምወዳችሁና የምትወዱኝ አማራ ስለሆንኩ ብቻ ሳይሆን በእውነት ስለቆምኩ እንዲሆንም እፈልጋለሁ። በእውነት እንድወለድ እንጂ በውሸት እንድጨነግፍ በሐሰት ከጎኔ እንድትቆሙ አልሻም። የውሸት የሆነ ሁሉ አማራነትን ቢያጎድፍ እንጂ አያነግሰውም። አማራነት እውነት ማለታችንስ ስለዚህ አይደለ? በሞት ሸለቆ መካከል ሆነን ያልተውነውን አማራነት በመንደር አንሸጥም፣ አንለውጥም። እኔ ክርስቲያን ታደለ ጸጋዬ ጓለ አንበሳ ዳዊት እንኳንስ 50 ሚሊዮን አማራ አይዞህ እያለኝ የብቻዬንም ቢሆን አማራ ሆኜ ኖሬ አማራ ሆኜ እሞታለሁ። ይህ ቃሌ ነው። ቃሉን የማያከብር ወንድ ልጅ አይፈጠር ይላል። በወደር የለሽ ድፍረቱ ይታወቃል። በንግግር ብቻ ዙፋንን የነቀነቀ ጀግናም ጭምር። ሲናገር አንደበተ ርቱዕ፣ ቃላቶችም የተመጠኑት የፓርላማው ንጉስ ታኅሳስ 23 1979 ዓመተ ምህረት ለሐቀኞችና ለሁለተኞች የማትመቸውን ይችል መራራ ዓለም ተቀላቅሏል። ማንም ጎትቶኝ ማንም አንቅቶኝ ወደ ፖለቲካው አልገባሁም። ይልቅስ የወገኔ ግፍና መከራ አንገብግቦኝ ለህዝብ የነጻነት ችቦ ለማብራት እንጂ ይላል። የዘር ሐረጉ ከደጃዝማች ጎሹ የሚመዘዝ ነው። ደጃዝማች ጎሹ በዘመነ መሳፍንት ጊዜ ጎጃምን ያስተዳደሩ መስፍን ናቸው። እናቱ እማሆይ የህዝብ ዓለም ዘለቀ ይባላሉ። እናም በአባቱ የመስፍን በእናቱ ደግሞ የካህን ዘር ነው። ተወልዶ ያደገው ከክልሉ ርዕሰ መዲና ባህር ዳር በስተደቡብ በምትገኘው የምዕራብ ጎጃሟ ቋሪት ወረዳ ነው። የቅርብ ጓደኞቹ ስለ እርሱ ሲናገሩ ሲበዛ ትዕግስተኛና ጨዋ፣ በማንነቱና በርዕስቱ ከመጡ ግን ከቁጥነቱ የተነሳ ከራስ ነብር ጋር ያመሳስሉታል። ቋሪት፣ ሰከላ፣ ቡሬ፣ ፍኖተ ሰላም፣ ጎንደርና አዲስ አበባ በተለያዩ የህይወት እርከኖች ያደገባቸው የተማረባቸውና የኖረባቸው አካባቢዎች እንደሆኑ ተናግሯል። በኋላም በአማራ ህዝብ ላይ የግፍ ናዳ ሲወርድበት ከጓዶቹ ጋር በመሆን የብሔር ፖለቲካ አቋቁሟል። የአማራ ብሔራዊ ንቅናቄ አብን መስራችና ቃል አቀባይ እንዲሁም የህዝብ አደረጃጀት ዘርፍ ኃላፊ ሆኖ ሰርቷል። በ2013 ዓ.ም በተደረገው 6ኛው ሀገራዊ ምርጫ በቋሪት ወረዳ አብንን በመወከል ፓርላማውን ተቀላቅሏል። ሀገሪቱን የሚያስተዳድረውን ፓርቲና ጠቅላይ ሚኒስትሩን ፊት ለፊት በመጋፈጥና በሰላ ትችቱ የሚታወቀው የፓርላማው ንጉስ ክርስቲያን ታደለ ጸጋዬ ለህዝብና ለእውነት ሁሌም ከግፉአን ፊት የሚቆም
በዚህ ወደር በሌለው ድፍረቱ መጋቢት 19 ቀን 2015 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት 11ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትሩን ስልጣኑን ይልቀቁ በማለት ሞግቷል። የጭቆና አገዛዝ በሰፈነበት ስርዓት ህግ ከጉልበት ሎሌነት ያለፈ ዋጋ እንደማይኖረው፣ ግጭት የጭቋኞች የህልውና ማስቀጠያ ግሉኮስ፣ ሰላም ባንጻሩ የፋሽስት አገዛዙ የህልውና ስጋት ስለመሆኑ ገዢው ብልጽግና በመብት ታጋዮች ላይ የሚያደርገውን የኃይል መቃና ፈና ሁለኛ አስረጅ መሆኑንም ፊት ለፊት በፓርላማው ስብሰባ ላይ ለጠቅላዩ ያላንዳች ፍርሃት ተናግሯል። ክርስቲያን ታደለ ጸጋዬ ሐምሌ 28 ቀን 2018 ዓ.ም ያለመከሰስ መብቱ ተነስቶ ከሌሎች ጓደኞቹ የአማራ ክልል ምክር ቤት አባል ዮሐንስ ቧያሌው እንዲሁም የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገርና ከሌሎች የህሊና እስረኞች ጋር በመሆን ከአዋሽ አርባ እስከ ቂሊንጦ ዛሬም ድረስ ለአማራ ህዝብ ቃሉን ጠብቆ የግፍ ጽዋን እየተጎነጨ ይገኛል። የዝግጅታችን ተከታታዮች አብራችሁን ስለቆያችሁ እናመሰግናለን። ዝግጅቱ ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ